አንቺ ፀሐይ አቤት ፀሐይ አቤት ውሃ ፊልም ብዬሽ ነበር የት አለ ውሃው እሺ ያፈላለሁ አንቺ ፀሐይ ወይ ቡናው ሴታል ቡና ላፍላት አፊ እሺ ፀሐይ ወይ ምንድነው ይሄ ቤት ትርክርክ ብሎ ምንድነው እኔ እኮ ስራውን ጨርሼ አጸዳዋለሁ ብዬ እኮ ነው እሺ አንቺ ፀሐይ ወይ ምንድነው እሷ አለባበስ ደግሞ ሂጂ ቀይሪ ወደዛ ፀሐይ ወይ የት አለ እንጀራውስ እንጀራው ማሊጡ ኩፋሌል ብሎኝ እስካሁን እየጠበኩት እኮ ነው በሂጂ ተለበይ ምንድነው ልጠብቅ ነው ማለት ፀሐይ ወይ ምግቡስ እንግዳ እንደሚመጣ ነግሬሻለሁ አዎ እየሰራው ነው እና ስለዚህ ቶሎ ቶሎ በይ እሺ እኔ ከየቱ ልበል ቡና ውሃው እንጀራው ቤቱ እሺ እኔ በየትኛው ላይ ነው ጭራሽ መልስ ለመመለስ በቃሽ በይቀጥይ እሱ ልብስ ቀይሪ ኦፍ እንዴት ዋልሽ የኔ ውድ ደህና ይሄው እንደተቃጠልኩ አለው በዚህ ሰራተኛ ምን ነው ኦፍ እንዳቃጠለች እኮ እኔ ከባለ ስራ የሚባል ነገር እኮ እየሰራች አይደለም በዚህ ጉዳይ ስንት ጊዜ ነው የምንነጋገረው ምንድነው ልጅቷ መስራት ካለባት አቅም በላይ መስራት አትችልም አይደል እንዴ አንድ ሰው እንዴት ያን መረዳት አንቺ አቅጥሻል የቤቱ ስራ ምን ያለ የሚቀጥታ ያለ ምን አገባ ባገባኝ ነው እንደዚህ ቤት እየኖርኩ ያለሁት ኦፍ እና ታዲያ ስለሱ አንተ ይመለከታል ስለዚህ ቤት ግን ይመለከተኛል እና ምንድነው ምን እያልክ ነው አግብታት ነው ምንድነው ልጅቷ ቢያንስ መስራት እስከምትችለው አቅም ድረስ ብቻ ትስራ በአንድ አመት ውስጥ ከ6 በላይ ሰራተኛ ቀየረን ለምን 16 አይሞሉ አንድ ጊዜ ተረጋግተሽ ስለመስማት ለምን 16 አይሞሉ አይመለከተኝም በቃ ምንድነው ካልተመቸኝ ሰራተኛ ካልተመቸኝ ምንድነው ገንዘብ ብለው እኮ ነው የሚገቡት እኔና አንቺ ማረዳዳት አልቻልንም በዚህ ጉዳይ እኔና አንቺ እስከመቼ ድረስ ነው የምንጨቃጨቀው እዚህ ቤት ላይ አንተ ምን ቤት ነህ ምን አገባ እኔ ስለሷ እየተከራከርኩላት ምን አገባ ፀሐይ ቡናውን ላቅርብ ራቱ ቡና የታል አለው ራቱ ወይስ ቡናው ቡናውን አቅርቢ አንቺ ፀሐይ ወይ ምንድነው እንደዚህ ደግሞ ቶሎ ወይ ምግቡን አቅርቢ እሺ ፀሐይ አቤት አሁን እየተነጋገረን የነበረው ምንድነው ይሄንን ነው ያወራሽ ያለው በዚህ የተነሳ እኔና አንቺ እድሜ ልካችንን መጨቃጨቅ የለብንም ማን ተጨቃጨቀኛል እኔ ተጨቃጨቀኛል እኮ ዝም ብለህ ጥልቅ አትበል እንጂ ምንድነው እኔ ተናገርኩት እሷን እኮ ነው እንደዚህ ከሆነ እቺን ሰራተኛ ከነገ ጀምሮ እዚህ ቤት ላይ አልፈልግም ለምን እሷም ሰላማን ማግኘት አለባት እባክህ አንተ ባልከው ነው እንዴ 20 ቀን ይቀራታል እሱን ሰርታ ነው የምትወጣ ሲቀጥል ደግሞ እኔ በፈለኩት መንገድ ነው ማስወጣት እንጂ እንደዛ ከሆነ ትሰሚኛለሽ አይደል የመሰለኝ ማስኖራት እንደዛ ከሆነ ትሰሚኛለሽ አይደል እንደዛ ከሆነ ወይኔ ወይ አንቺ እዚህ ቤት አባወራ ሆነን መቀጠል እንችላለን ማለት ነው በቃ ምንም አንተ እኮ በማይመለከት ነገር ነው የምትገባ ያለ በቃ እንደፈለኩ ማዘዝ እችላለሁ ገንዘቤን መሰለኝ መከፍለው ሲጀመር ነው ሰራተኛ የተባሉት ነገሮች ከብት ናቸው ምንም አይገባቸውም ምንድነው አንተ ወይ ማግብታት ነው ሄድና ግብታት ነው አንቺ ሊገባሽ ያልቻለው አንድ ነገር አለ እንዴት እንደማስረዳሽ ግን አላውቅም ምንድነው ያልገባኝ ምንድነው አልገባሽ ምትለው ኦፍ አሁንስ በጣም ነው የሰለቸኝ ያልገባት እሱም አልገባው እሷም አልገባት እኔም አልገባኝ በቃ የገባው ሰው ያግባት እኔ የዚህ በኋላ ሌላ ምንም ምለው ነገር የለኝም እንዴ እኔ ሰራተኛ የተባሉት ነው ምንም የሚገባቸው ነገር የለም ከብት ናቸው እንዳለ በቃ የሆነ ስራ ስሪስ በቃ ምንም የምትሰራው ነገር እኮ የላትም አቤት ሌላ ነገር የምትለው ነገር የላትም ምን አይነት እንከፍናት ባካችሁ በፈጣሪ ስም እሱም በቃ እኔ እንጃ በቃ አሁንስ እሱም በጣም ነው ያስጠላኝ እንዴ በቃ ወይም እሷን አግብቷት ይኖራል ሌላ ምንም ምለው ነገር የለኝም አሬ የመጣ ሰው ሁሉ ይቀርልኝ እንትለው እኔ እኮ በጣም ግራም ይገባኝ ነገር መስከረም አንስተን አሁን 9ኛ ወር መጣ ወሩ እንኳን እዚህን ያህል እኮ የሰራተኞቹን ቁጥር ያክል አልቆጠረን እዚህ ቤት ያላየነው አይነት ሰራተኛ የለም እንዴት እንደምናረግ እንዴት እንደሚሆን እሷ ከሆነ ውሳኔ የምትሰጠው ለሷ ድርሻውን ሰጥቻለሁ እኔ ስራ ደክሞኝ በመጣው ቁጥር በዚህ ዙሪያ እኔ መጨነቅ ያለብኝ መስሎ አይሰማኝም ከሷ አስተሳሰብ ነው ችግሩ ወይስ ከሰራተኞቹ ነው ከአቅም በላይ የሆነ ነገር እኮ ነው እስቲ እናንተ ፍረዱኝ አረ ምን ጉድ ነው የገጠመኝ እንደዚህ አይነት ነገር በጭራሽ የትም ቦታ ሰራ ገጥሞኝ አያውቅም
ውሃ ስትለኝ ገና ውሃው ጋር ሳልደርስ ቡና ትለኛለች። ቡናው ጋር ገና ልቆላው ሳነሳው አንዱን ትለኛለች። አንዱን ገና ሳልይዘው አንዱን። ይኸው እዚህ ቤት ከመጣሁ አንድ ስራ ሰርቼ አላውቅም። አንድም ጨርሼ አላውቅም። በቃ ነይ ነው እንዲህ ነው። ስሜ ራሱ ካፏ ላይ እንደው ተነቀሰችው እንዴ? እኔ እኮ ግራ ገባኝ እኮ። በቃ ዘወር ስል ስሜን እንጀራውን አስፍቼ እስክጨርስ እንኳን እኮ አትጠብቀኝም። ኧረ አይ ስልኬ ጠራ። ሄሎ፣ ምን ቪዛው ደረሰ? አይ እና ለምኑ ነው የደወልከው? አሃ 3 ቀን። እሺ። አይ አንተ እንኳን ትሻላለህ፣ ቢያንስ የጀመርከውን ትጨርሳለህ። ኧረ እሺ፣ ፈልገሽ ነበር። ስለምንድን እንነጋገር ነው የፈለግሽው? ቆይማ እንዴ ፀሐይ። አቤት። ነይማ የኔ ቆንጆ። ዛሬ ደግሞ እንዴት ነው ያማረብሽ! ኧረ በስመ አብ! አንቺ ጭራሽ ደግሞ ልብስ ለብሰሽው መጣሽ። በቀደም ታጠቡ ሰጃላልሽ እና እንድታጥቢው ነዋ። እንድትለብሽው አልኩሽ። ሂጂና አውልቂና ፍትጋግሽ አጥብሻል። ፀሐይ ወይ ሁሉንም ጥቅልል አድርገሽ ጠቢው። አንቺ ፀሐይ እሱ ስሊፐርስ መቼ ነው የምታወልቂው እንዴ? ለኝም አለላ እና ይኖርሽ እኔ ይመለከተኛል። ለእናንተ ስሊፐር ምንም መግዛት አለብኝ። በቃ 24 ሰዓት ዝም ብዬ ላንቺ መቀየር አለብኝ። ጭራሽ የኔን ዕቃ ደግሞ አንስተሽ ትለብሻለሽ። እካካ እሺ በቃ ይቅርታ። ቢያንስ እንኳን በትንሹ ለእነሱ ክብር ሊኖርሽ ይገባል እኮ። ወይ ሰውዬ ምንድን ነው የምትለኝ? እድሏ ሆኖ ነው አይደል? እቺ ልጅ ነፃነቴን እኮ እየነፈከኝ ነው ያለ እንዴ። እኔ እንዴት አድርጌ እንደማስረዳሽም እንዴት ብዬ እንደምነግርሽም አላውቅም። ከአቅሜ በላይ የሆንሽብኝ መጥተሻል። ከዚህ በኋላ ያለን አማራጭ ምን እንደሆነ ታውቂያለሽ? እቺ ልጅ ከዚህ ቤት ትወጣለች። እኔና አንቺ የሥራ ድርሻ ተከፋፍለን የየራሳችንን ስራ የመስራት አቅም አለን። የምትፈልገውን ስራ በቃ የምትፈልገውን መስራት ነው የሚጠበቅበት። ከኔ ጋር ጭቅጭቅ አያስፈልግም። እንደ ቤትም በቤት እኮ ኃላፊነት የነበረብሽ አንቺ ነሽ። እንድታግዝሽ ብዬ አጋዥ ብዬ ያመጣሁት እኔ ነኝ። ከፈልኳት ነው እትዬ። ኦሞ የለም የገዛልሽ። ኦሞስ የጣልሽው አለቀ። ዝም ብለሽ በቃ ትደፊዋለሽ። ኧረ አንቺ ልጅ ምን ይሻልሻል? ምን አይነት ከካም ነሽ? ግቢ ወደ ጓዳ። እኔና እሷ የምናወራው ነገር ስላለ ይቅርታ። ነይ እንዳትሄጂ። ምን ነው ኦሞ? ምን ነው ያለቀው? ብዙ ልብስ እኮ ነው ያጠብኩት በቀደም። ኧረ አንቺስ ምን ጉድ ነሽ? እሺ ከዚህ በኋላ እሷም ትሄዳለች። እኔና አንቺ ደግሞ ያለውን ነገር ባለው ሁኔታ እንጨርሳለን ማለት ነው። ከዚህ በኋላ አላውቅም። ተቆርቋሪ ነኝ አልክ። ይኸው ጃኬትሽ አሰናብች። መጀመሪያ ይሄን ጃኬት አጥበሽ ነው ታመጭ። እከካ እኔን እከካ እኔ ቀን ጥሎኝ እንጂ እዚህ ያለሁት እኔን እከካ። እና አሁን ደሞዜን ስሪልኝ። የ15 ቀን ደሞዝ አለኝ። ነገር አልፈልግም። ደሞዜን ስሪልኝ። ይኸው እቃዬን ፈትሽ ሸኝኝ። ወይ ወገኛ አልቀረብሽም ሲሉ ሰምተሻል ልጅ። አንቺ ምን አይነት እካካም የሆንሽ ልጅ ነሽ እንዴ? ምን ነው ፈትሽሽ? ምን ደሞዝ አለሽ? በመጀመሪያ ደሞዝ የለሽም። ከገጠር ስትመጪ የደላላ የከፈልኩት አለ። እዚህ ገብተሽ 3 ልብስ አጥበሽ 10 ሊትር ኦሞ የጨረሽው ለማን ብለሽ ነው? ለኔ ነው ብለሽ ነው እንዴ? ስንት ወጭ እንዳስወጣሽኝ አላወቅሽም? ቅባት የገዛውልሽ አለ። ስንት ኮተታለሽ ኮተታ። ስለዚህ እሱን ሳትጨርሻው ደሞዝ ስትያታፍሪ ሲል ሰምተሻል ወገኛ። በያዥና ይሄን ኮተትሽ ግቢ ወደ ውስጥ። ቀንሽ ሳትጨርሽ የትም አትሄጂም። ስራ ሲሰራ እኮ ታዲያ እኔ ልብሱን በምን ልጠበው? ስራ ሲሰራ ማለት ማለት ነው። አይቆም መልስ አትመልሽልኝ እኮ ነው የምልሽ። አንቺ ከካ ግቢ እያልኩሽ ነው። እስኪ እንዴት ነው ያነሳሽው? እስኪ ድጋሚ ያልሽው። ኧረ እንዲህ ነው እና መናናቅ። ሄሎ፣ አቤት አቤት፣ ሰራተኛ ቆንጆ ማትናገር ጸባው ያማረ የለኝም፣ አልቋል መጫወቻ ጭራሽ። አንቺ በሄድሽበት ጥሩ ነገር ይግጠምሽ። በእውነት እኔ እንዳየሁሽ ከሆነሽ በጣም መልካም ሰው ነሽ። ምንም ያደረግሽውም ነገር የለም። በአንድ ዓመት ውስጥ እዚህ ቤት ውስጥ የተመላለሰው ሰውን ብዛት አይቼ በአንቺ መፍረድ አልችልም። በሄድሽበት አንቺንም ይቅናሽ።
ያው እኔ ልሂድ ብዬ ከጠየቅኳት ስንት ጊዜ ነው? አንድ ደሞዜን አልሰጠው። ጭራሽ ደግሞ መቀመጫ ላይ መተሽ ተቀመጥሽ። አንቺ ከክ ተነሽ እርዛጭ እካካ። እሺ ምንድን ነው አሁን ችግርሽ? ልጅ ነው የሰርግህን ቀን እየቆረጥክ ነው እንዴ? ልትደግስ ነው መሰለኝ ሳስበው። ልትደግስበትን ቀን እየቆረጥክ መሆን አለበት። ልጅቷ ምን አለ መውጫዋ ነው አይደለ? ምን አለበት በሰላም እንኳን ብትወጣ ያላትን የትራንስፖርት እንኳን ብትችል። ምንድነው ምን የቀረብህ እንዴ? ምንድነው አንተ እንደዚህ የሚያደርግ? ልጅቷስ አንድ ፊቱን ልትገላገል ነው። ይብላኝ ለኔ እንጂ እናንተም እኮ ጠቅልለ መሄድ ነው። ዋዝን ጠቅልለ መሄድ ነው። እኔ እኮ በጣም ነው የሚገርመኝ እኮ። እንግዲህ የሚፈጠረውን ነገር እንዳለ ሁሉንም አብራችሁኝ እያያችሁ ነው። የኔንስ እሺ ተውት። እናንተ እስቲ ኮሜንት ላይ ፈረዱ፣ ንገሩኝ እስኪ ምን ማድረግ አለብኝ? እንዴ እስኪ ፍረዱኝ። እንዴ እኔ ምን ማድረግ ነው ያለብኝሽ? እንዴ ቤቴ ነው፣ ላይፌ ነው፣ እንደፈለኩ መኖር እችላለሁ። ስለዚህ ኮሜንት ላይ የምትሳደቡ ሰዎች ደግሞ አገኛችኋለሁ፣ እቦልካችኋለሁ። እያንዳንድሽ ድጋሚ ስድብ ትናገር አንቺን አያርገኝ። ወይ ጉድ! እስኪ እንግዲህ በአገር ውስጥም በውጭም ያላችሁ እንደኔ ሰው ቤት የምትሰሩ ሰዎች እስኪ እናንተ ፍረዱ። እንዲህ አይነት አሰሪ ገጥሟችሁ ያውቃል? እኔ መቼም እስካሁን በሰራሁት እንደነገርኳችሁ ቅድምም ገጥሞኝ አያውቅም። እንዴ እራሷ እኮ አንድ ነገር ማሰራ ሻይ የሚጓጉልባት ሴትዮ እኮ ናት። ጭራሽ ብላ ምን እንዳለችኝ ታውቃላችሁ? ኧረ ጉድ ነው። ኦሞ በሊትር እኔ ገጥሞኝ አያውቅም። ኦሞ በሊትር አላውቅም። ላርጎ ትልፈልጋ እንደሆነ እንጃ ብቻ እንደዛ አለችኝ። እኔ እሺ ምንድነው ማድረግ ያለብኝ? እዚህ ስትለኝ እዛ ስትለኝ እዚህ ስትለኝ በእርግጥ እኔም አንድ ስራ እንኳን በአግባቡ ሰርቼ አላውቅም። ግን ያው ስለምታዋክበኝ ነው እኔም ያልሰራሁት። ምን ላርግ? እድሉ ካልተሰጠኝ እንዴት ብዬ ቁጭ ብዬ ሰራዋለሁ? ይሄን አንስቼ እዛ እስካረገው እኮ እሷ ሌላ ነገር ነው የምታዘኝ። አረ እንደው እኔ ነገር ይቅር። አሁን ደግሞ እዚህም በሰጠችኝና ይሄው እስኪ እናንተ ኮሜንታተሮች እስኪ እናንተ ፍረዱኝ። እንዳው እኔ ጥፋት ካለብኝ እንዳው እስቲ እናንተ ንገሩኝ። እኔ እናንተ የምትሉኝን አስተካክላለሁ እውነት እንጂ እኔ አልቻልኩም። እኔ በራሴም አሰብኩ ወሰንኩ። በቃ እኔ የመጣልኝ ውሳኔ ስራውን መልቀቅ ነው። ስለዚህ እናንተ ጻፉልኝ። እስቲ እናንተ የምትጽፉልኝን አይቼ አስተካክላለሁ። ክብር ለሰራተኞች፣ ክብር ለሰው ቤት ሰራተኞች፣ ለቤት ሰራተኞች